በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 9 ከቁጥር 1 እስከ ፍጻሜ። 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ሥልጣን ሰጣቸው። እግዚአብሔርንም መንግሥት እንዲሰብኩና ደዌዎችንም እንዲፈውሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ። 2 እጀ ጠባብም አይሆንላችሁ። በማናቸውም በምትገቡበት ቤት በዚያ ተቀመጡ። ከዚያም ውጡ። ማናቸውም የማይቀበሏችሁ ቢሆኑ ከዚያ ከተማ ወጥታችሁ ምስክር እንዲሆንባቸው ከእግራችሁ ትቢያ ያራግፉ። ወጥተውም ወንጌልን እየሰበኩና በስፍራ ሁሉ እየፈወሱ በየመንደሩ ያልፉ ነበረ። የአራተኛው ክፍል ገዢ ሄሮድስም የተደረገውን ነገር ሁሉ ሰምቶ አንዳንድ ሰዎች ዮሐንስ ከሙታን ተነሳ፣ ሌሎችም ኤልያስ ተገለጠ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ሊሉ ስለነበሩ አመነታ። ሄሮድስም ዮሐንስንስ እኔ ራሱን አስቆረጥሁት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው አለ። ሊያየውም ይሻ ነበረ። ሐዋርያትም ተመልሰው ያደረጉትን ሁሉ ነገሩት። ከእርሱ ጋራም ወስዷቸው ቤተሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻው ፈቀቅ አለ። ሕዝቡም አውቀው ተከተሉት። ተቀብሏቸውም ስለ እግዚአብሔር መንግሥት ይነግራቸው ነበር። መፈወስ ያስፈለጋቸውንም ፈወሳቸው። ቀኑም ይመሽ ጀመረ። 12ቱም ቀርበው በዚህ በምድረ በዳ ነንና በዙሪያችን ወዳሉ መንደሮችና ገጠሮች ሄደው እንዲያድሩና ምግብ እንዲያገኙ ሕዝቡን አሰናብታሉት። እርሱ ግን እናንተ የሚበሉትን ስጧቸው አላቸው። እነርሱም ሄደን ለዚህ ሁሉ ሕዝብ ምግብ ካልገዛን ከ5 እንጀራና ከ2 ዓሣ የሚበልጥ የለንም አሉት። 5,000 ሰዎች ያህሉ ነበርና። ለደቀ መዛሙርቱ በየክፍሉ 50 አስቀምጧቸው አላቸው። እንዲህም አደረጉ። ሁሉንም አስቀመጧቸው። 5ቱንም እንጀራና 2 ዓሣ ይዞ ወደ ሰማይ ያሻቅቦ አየና ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ከእነርሱም የተረፈውን ቁርስራሽ 12 መሶብ ወሰዱ። ለብቻውም ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና ሕዝቡ እኔ ማን እንደሆኑ ይላሉ ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይላሉ አሉት። እናንተስ እኔ ማን እንደሆኑ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባ ነህ አለ። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናት አለቆችም በጻፎችም ሊጣል ሊገደልም በ3ኛውም ቀንም ሊነሳ ይገባዋል ብሎ ለማንም ይህንን እንዳይናገሩ አስጠንቅቆ አዘዘ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከሚቆሙ ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትንም አይቀምሱ አንዳንድ አሉ። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም 2 ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለ መውጣቱ ይናገሩ ነበር። ነገር ግን ጴጥሮስንና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበረ። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ።
ድምፁም ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም። በነገውም ከተራራው ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮኻል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትህንም እንዲያወጡት ለመንሁ፣ አልቻሉምም። ኢየሱስም መልሶ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ግን ርኩሱን መንፈስ ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ባደረገው ሁሉ ሲደነቁ ለደቀ መዛሙርቱ የሰው ልጅ በሰው እጅ ይሰጥ ዘንድ አለውና እናንተ ይህንን ቃል በጆሮአችሁ አኑሩ አለ። እርሱ ግን ይህንን ነገር አላስተዋሉም፣ እንዳይገባቸውም ተሰውሮባቸው ነበር። ስለዚህ ነገርም እንዳይጠይቁት ፈሩ። ከእነርሱም ማን እንዲበልጥ ክርክር ተነሳባቸው። ኢየሱስም የልባቸውን ሐሳብ አውቆ ሕፃንን ያዘ፣ ባጠገቡም አቁሞ ማንም ይህንን ሕፃን በስም የሚቀበል እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን ይቀበላል፣ ከሁላችሁ የሚያንስ እርሱ ታላቅ ነውና አላቸው። ዮሐንስም መልሶ አቤቱ አንድ ሰው በስም አጋንንት ሲያወጣ አየነው፣ ከእኛ ጋርም ስለማይከተል ከለከል ነው አለው። ኢየሱስ ግን የማይቃወማችሁ ከእናንተ ጋር ነውና አትከልክሉት አለው። የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱ መልእክተኞችን ሰደደ። ሄደውም ሊያሰናዱለት ወደ ሳምራውያንም መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮቹ ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን ቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ምስጋና ለእግዚአብሔር ይሁን። መጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 29 እስከ ፍጻሜ። ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚህች ዓለም መልክ ኃላፊ ነውና። ነገር ግን ያለ ሐሳብ ልትኖሩ እወዳለሁ። ያላገባው ጌታን እንዴት ደስ እንደሚያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንደሚያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባች ሴትና ድንግል በሥጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንድታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም እላለሁ፣ በአገባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። ምስጋና ለእግዚአብሔር ይሁን።
የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 19 እስከ ፍጻሜ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው፣ እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ላይ ባቀረበ ጊዜ በሥራ ይጸደቅ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ምስጋና ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 12። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በሥልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስኪ ንገሪኝ፣ መሬታችሁ ይህንን ለሚያህል ሸጣችሁትን? አላት። እርሷም አዎን፣ ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩ ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሯ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበረ። ሁሉም በአንድ ልብ ሆነው በሶሎሞን ደጅ መመላለሻ ነበሩ። ምስጋና ለእግዚአብሔር ይሁን። የሉቃስ ወንጌል ምዕራፍ 12 ከቁጥር 22 እስከ 39። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ ይላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገርስ እንኳ የማትችሉ ከሆናችሁ አበቦችን እንዴት እንዲያድጉ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሶሎሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት! እናንተም የምትበሉትን የምትጠጡትንም አትፈልጉ፣ አታወላውሉም። ይህንስ ሁሉ በዓለም ያሉ አሕዛብ ይፈልጉታልና የእናንተም አባት ይህ እንዲያስፈልጋቸው ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህም ሁሉ ይጨመርላችኋል። አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንደሚከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛውም ወይም በሦስተኛውም ክፍል መጥቶ
እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን ወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኑሮ በነጋ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ምስጋና ለእግዚአብሔር ይሁን።